አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? እኔ ጋር ሁሉ አማን። እኔ ከዚህም በፊት ቪዲዮ ሰርቼበት ቪዲዮ የሰራሁበት ቻናል የተበላሸ ማለት ነው። አንዳንድ ልጆች በተለይ አዲስ የምትመጡ ልጆች እንዲሁም ደግሞ ቆየት ብላችሁ ማመን የሚያውቃታችሁ ልጆች አላችሁ። ለእናንተ ዛሬ በእውነት በቃ የጠቀመኝን እኔ በቃ ተአምር የሆነብኝን ነገር ልነግራችሁ መጥቻለሁ ማለት ነው። ስለዚህ በጥሞና ተከታተሉኝ ምን እንደሚያሳያችሁ። ይሄንን ከማሳያቴ በፊት ግን ምነግራችሁ ነገር አለ። ከማሳያቴ በፊት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? እኔ ጋር ሁሉ አማን። እኔ ከዚህም በፊት ቪዲዮ ሰርቼበት ቪዲዮ የሰራሁበት ቻናል የተበላሸ ማለት ነው። አንዳንድ ልጆች በተለይ አዲስ የምትመጡ ልጆች እንዲሁም ደግሞ ቆየት ብላችሁ ማመን የሚያውቃታችሁ ልጆች አላችሁ። ለእናንተ ዛሬ በእውነት በቃ የጠቀመኝን እኔ በቃ ተአምር የሆነብኝን ነገር ልነግራችሁ መጥቻለሁ ማለት ነው። ስለዚህ በጥሞና ተከታተሉኝ ምን እንደሚያሳያችሁ። ይሄንን ከማሳያቴ በፊት ግን ምነግራችሁ ነገር አለ። ከማሳያቴ በፊት ፋሚሊ እንዳልኳችሁ በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? እኔ ያለሁኝ አልሐምዱሊላህ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ሰፖርት የምታደርጉኝ ቤተሰቦቼ በጣም ከልብ ነው የምወዳችሁ ማለት ነው። እና ዛሬ በምን ብቅ ብያለሁኝ? ያኔ በሂቶቼ ምክር ብቅ ብያለሁ ማለት ነው። ምክሩ ምንድነው ትሉ? እዚህ ጋር ጣውላ አዘጋጅቻለሁ፣ ግን በደንብ አልታያችሁ መሰለኝ። ቆይ ላሳያችሁ። ጣውላ አዘጋጅቻለሁ። ጣውላ ያዘጋጀው ማሳያችሁ ነገር አለ ማለት ነው። እንደዛ ለምን እንዳልኳችሁ ታውቃላችሁ? በእውነት ከዚህ በፊት እኔ በጣም እንዳልኳችሁ የሰራሁት ቪዲዮ እንትኑ ስለተበላሸ ቻናሌ ስለተበላሸ ከሱም አንድ ላይ እንትን ብሎክ ሆነ ማለት ነው። እና ዛሬ ተመለስኩላችሁ። ዛሬ የመጣሁበትን ጉዳይ ልንገራችሁ። እኛ ከተሰደድን እስካሁን ከኖርን እስካሁን በተለይ የኢትዮጵያ ልጆች እንደዚህ በጠለቢያ የምንጎዳው እኛ ነን። በጠለቢያ የምንጎዳው እኛ ነን። ለምን አትሉም? አሁን እኔ 4 አመት ሲኖር 4 አመት ሙሉ ማለት ነው በእውነት ነው የሚላችሁ የጠለብኩትን ነገር ብነግራችሁ በእውነት በጣም ነው በቃ የሚገርማችሁ ማለት ነው። ዛሬ ለምንድን ነው ይሄን ይዤላችሁ የመጣሁት? እኔ 4 አመት ሙሉ ወጪ አውጥቼ ደክሞኝ ከዛ በኋላ ደግሞ እዚህ ሲመጣ ደግሞ ያለውን ነገር ሲያይ ለውጡን ስላየው በቃ ለውጥ ስላየሁበት ነው ይሄን የሚላችሁ ማለት ነው። አንዳንድ ልጆች ጠለቢያ ስለጠለባችሁ ብቻ ፊታችሁ ቆንጆ የሚሆን ጸጉራችሁ የሚረዝም በቃ ገላችሁ ታጥባችሁ ራሱ ገላችሁ የሚቀየር ያኔ ቀይ የሚሆን ይምሰላችሁ። እንጃ ምንም ነገር ያለ ጠለቢያ ምንም ማታውቁ ልጆች አላችሁ ማለት ነው። ይሄ ለእናንተ ነው። ምክንያቱም በየቦታው በየአበሻ ሱቁ የሚያስተዋውቁት ነገር ሁሉ ማለት ነው ለኛ በትክክል እነሱ ባሉት መልኩ ይጠቅመናል ማለት አይደለም። ገብቷችኋል? እነሱ ባሉት መልኩ ይጠቅመናል ማለት አይደለም። ምክንያቱም እኔ ይጠቅመኛል ከዚህ በፊት ሲጠለብ በቃ ይሄ ነገር ቆንጆ ነው ይሄ ነገር መጥቷል ምናምን ሲባል ማለት ነው አንድ ነገር አያመልጠኝም ነበር። የፊት ብትሉ ሳሙና ብትሉ ሻምፖ ብትሉ ቅባት እንዲሁም በቃ ሁሉም ነገር አንድም ነገር አይቀረኝም ነበረ ማለት ነው። እና ያን ሁሉ ሲያደርግ ግን ወላሂ ላዚም ነው ምዬ ነግራችኋለሁ። እኔ ከዚህ በፊት እዚህ ቤት ሳልመጣ በፊት ካንስሌሽን ከተሰጠኝ በኋላ ሌላ ቤት ሰርቻለሁኝ። ሌላ ቤት 2 ወር ነው 3 ወር ምናምን የሰራሁበት ቤት ማለት ነው። እንዳለ አንድ ሻንጣ ሙሉ የያዝኩት ሻምፖ፣ ቅባት እንደዚሁም ደግሞ የምንቀባባው ነገር ሎሽን ምናምን ነበረ ማለት ነው። ከዛ በቃ ምንም እንደውም በቃ ፊታችን ውስጥ ግልብጥ አርግቶ በቃ ፊቴ ላይ ግልብጥ አርግቶ ያወጣብኛል፣ ያሳክከኛል። በቃ ምንም ነፃነት የለም፣ ጸጉሬ ይረግፋል። እንደዛ አይነት ነገር ባህሪ ነበረኝ ማለት ነው ለኔ። ምክንያቱም ይሄን ማያደርገው ለምንድን ነው? በቃ ያስተዋወቁት ነገር ሁሉ ይጠልብ ነበርኩኝ እኔ ማለት ነው። ኢላ በጠለቢያ ዙሪያ አንድ ምክር የሚነግራችሁ ነገር ጠለቢያ አገር ካልገባችሁ አንደኛ ልብስ አትግዙ። በቃ እናንተ አገር ልትገቡ ከተነሳችሁ እንኳን ችግር የለም ግዙ።
አገር ልትገቡ ካልሆነ ልብስ አትግዙ። ወላሂ ነው የሚላችሁ፣ ልብስ አትግዙ። ልብስን ብቻ አይደለም ደግሞ በብዙ ጊዜ አሁን ሻምፖ እንደዚህ በካርጎ በሚልኩ ልጆች አሉ ማለት ነው። ይሄንም አትግዙ፣ ወጪ አታውጡ እናንተ ማለት ነው። ምን አለ መሰላችሁ እኔ 4 አመት ሙሉ ያን ሲያደርግ ኖሬ በቃ ግራ ሲገባኝ ተውኩት። በቃ ተውኩት ጭራሹንም ማለት ነው። ተውኩትና በቃ ፋይዳ የለውም እኔ ገዝቼ ለመጣለሁ እንዴ ምናምን ብዬ ተውኩት እኔ ማለት ነው። ምክንያቱም ይሄን የሚነግራችሁ ልክ እንደኔ አይነት ልጆች ስላላችሁ የሆነ ነገር ስላስተዋወቁት ብቻ ለኛ ጥሩ የሚሆንልን ለኛ ለፊታችን ጥሩ ለገላችን ጥሩ ስለሚመስለን ለፀጉራችን ጥሩ ስለሚመስለን ማለት ነው። አትሸወዱ። ንቅንቅ ብላችሁ አትሸወዱ። በእውነት ነው የሚላችሁ። የሆነ ነገር አስተዋውቁ የሚሸጡትን ነገር በተለይ በአበሻዎት ዙሪያ ማለት ነው። አበሻዎች ሱቅ የምትገዙት በእኛ አይነቱ ልጆች የምትገዙ እንትን ወላሂ ብራችሁ እየከሰራችሁ ነው እናንተ ማለት ነው። ምክንያቱም እነሱ ለትርፍ ስለሚያመጡት ያ ነገር በውድ ማንም ገዝቶ አያመጣም። ምክንያቱም ትርፍ ስለሚፈልጉ እነሱ በውድ ያንን ነገር በውድ ማንም ስለማይገዛ የመዳን ቆሞች ውድ ነገር ያን ያህል የተወደደ ነገር አይገዙም። ሪካሹን ነገር አምጥቶ ስለሚሸጡ ከእናንተ ደግሞ ከቆዳችሁ ማይስማማ እንደዚሁም ደግሞ በቃ የማትፈልጉት እንትን ውስጥ በቃ ፊታችሁ እንደውም የመጀመሪያ የነበረው ፊት ይሻለኛል እስክትሉ ድረስ የሚያደርስ ነገር ነው ገሳችሁ የምታመጡት ማለት ነው። እኔ ከዚህ በፊት በቃ ልክ እንደ ወንድ ልጅ ፊቴ ተቀይሮ ነበረ ማለት ነው። አሁንም በነገራችን አሁንም የተወኛ አይመስለኝም ሳስበው ማለት ነው። እና ምን ሌላችሁ ነው ዛሬ ላሳያችሁ፣ ተከተሉኝ ማለት ነው። ሁሉንም ጣውላ ላይ አውጥቼ አሳያችሁ። እንግዲህ መጥቼላችኋለሁኝ እያንዳንዱን አሳያችኋለሁኝ። ምክንያቱም እናንተን ይረዳችኋል፣ ልክ እንደኔ ይመቻችኋል ብዬ ተስፋ አደርጋለሁኝ። ምክንያቱም በእውነት አመናችሁ መላመናችሁም እንደውም ቅባቱን ግማሽ አድርገዋለሁኝ ማለት ነው። ይሄን ቅባት እኔ ገዝቼው አይደለም። አንድ ነገር ልንገራችሁ፣ እኔ ይሄንን ቅባት ገዝቼው አይደለም። ገብቷችኋል? ይሄን ቅባት ገዝቼው አይደለም፣ ሴትዮዬ ናት የገዛችሁ። ይሄን ቅባት ጠጋ አርግታችሁ በደንብ ስክሪንሾት አንስቱ ከፈለጋችሁ ማለት ነው። አንዳንድ ቤቶች እንዲሁም በመዳን ቤት ማይገዛላቸው አለ፣ የሚገዙላቸውም አለ። የማትገዛ ነገር ከሆነ ገዝታችሁ ተጠቀሙ። ያንንም ጠልበን እየተጠቀምን ስለሆነ ማለት ነው። ማይጠቅመው እንኳን ጠልበን እየተጠቀምን ስለሆነ ማለት ነው። ይሄ ምንድነው? ለፀጉራችን ነው የምንቀባው። ለፀጉራችን እንዴት ነው የምንቀባው? በሉ ካመጣችሁት በኋላ ምን ታደርጋላችሁ? በጣም የሚመቻችሁ ቤት ውስጥ ካላችሁ በጣም እየደረሰ እየተወጣ እየተገባ ማይሏችሁ ቤት ከሆነ ኖርማሊ እንደ ቤታችሁ ሆናችሁ የምትኖሩበት ቤት ካለ የሽንኩርት ውሃ ጨመራችሁ ሽንኩርት ሊጣችሁ የምትጥሉት ሽንኩርቱን ሊጣችሁ የምትጥሉትን ሽንኩርት ዘብዝፋችሁ በውሃ ዘብዝፋችሁ ተልባም ካላችሁ እንደዚህ ደግሞ ሩዝ ካላችሁ ሁሉን መቀላቀል ሳይሆን ከዚህ ጋር በውሃ አርግታችሁ ወይ ሽንኩርት ወይ ሩዝ ወይ ደግሞ ተልባ አርግታችሁ ውሃውን ትንሽ ታፈሉትና ታቀዘቅዙታላችሁ። ከዛ ደግሞ ከዚህ ተቀላቅላችሁ መቀባት ትችላላችሁ። እንዲሁም ብቻውን ደግሞ ተቀብታችሁ ልክ ሻወር ቤት ከመግባታችሁ በፊት ተቀብታችሁት ትንሽ ወደ 15 ደቂቃ 20 ደቂቃ ምናምን ጠብቃችሁ ሰዓት ካላችሁ ደግሞ ከዛም በላይ ቆይታችሁ ገብታችሁ የምትታጠቡት ነው። ተቀብታችሁት የሚተኙ አይደለም፣ ይሸታል ማለት ነው። በጣም ሽታ አለው። ይሄ ቅባት ከገዛሁኝ በኋላ እኔ ፀጉር ማሳየት አይቻልም በእኛ ታውቃላችሁ ማለት ነው። ወላሂ ይሄን ቅባት ከጀመርኩ በኋላ እኔ ፀጉሬን የፈለጋችሁ ልጆች እኔ በውስጥ መስመር አሳያችኋለሁኝ። የፈለጋችሁ ሴት ልጆች ማለት ነው ማመን እስከሚያቂታችሁ ድረስ። እኔ ከዚህ በፊት ፀጉሬ ረግፎ ምናምን በቃ ምንም የሚታይ ነገር አልነበረውም ማለት ነው። አሳያችኋለሁ። ይሄ ቅባት በጣም ምርጥ ነው። ይሄ ቅባት ደግሞ በጀሚያ ላይ በ20 ብር ትገዙታላችሁ። እሷ ደግሞ በስንት ገዝታ ታምጣው አላቅም። እሷ አሁን ለሁለታችንም እንደዚህ አይነት ቅባት ነው የምትገዛው። ሁለተኛ ላሳያችሁ። ሁለተኛው ነገር ምንድነው? ይሄ ምንድነው? የገላ መታጠቢያ ነው። ይሄ የገላ መታጠቢያ ነው። ይሄ የገላ መታጠቢያ አሁን እኛ ብዙ አይነት ሳሙናዎች እንገዛለን። ሳሙናው አንድ ጊዜ በገላችን ስንት ነገር ያወጣብናል፣ ያሳክከናል ምናምን። ደረቁ ሳሙና ከምትጠቀሙ አስላን ለሴት ልጅ ይሄ በጣም ምርጥ ነው። ይሄ ፈሳሹ ሳሙና ማለት ነው። ይሄ በደንብ ይወት። ይሄ ጀሚያም ላይ መግዛት ትችላላችሁ።
እነሱ ካልገዙ መግዛት ትችላላችሁ። ከገዙላችሁ ደግሞ የተሻለ ነው። እንዲገዙላችሁ ደግሞ ስክሪንሾት እንደዚህ አንስታችሁ ይሄን ግዙልኝ፣ ሌላውን አይመችኝም ብላችሁ መጠየቅ ትችላላችሁ ማለት ነው። ከሚያሳክካችሁ አካላችሁን አበላሽታችሁ ማዲያት በማዲያት ሆናችሁ ከምትገቡ ይሻላል፣ የማይሆን ነገር ተጠቅማችሁ። እነሱም ደግሞ ይሄን ግዙ ካላላችሁ ያገኙትን ነገር ነው ገዝቶ የሚያመጡላችሁ። ገብቷችኋል? በነገራችን ላይ እንትኑ እንደዚህ ቀና ስለሚቆርጠኝ እንደዚህ ድፍት ብዬ ቪዲዮን የሰራውላችሁ ነው። አንድ ይሄን አሳይዋችሁ፣ ሁለተኛ ደግሞ ይሄን ቅባት አሳይቻችኋለሁ ማለት ነው። ሁለቱን አሳይቻችኋለሁ ማለት ነው። አይታችኋል። እና ሶስተኛ ነገር የሚያሳያችሁ ነገር አለ። ሶስተኛው ነገር ደግሞ የሚያሳያችሁ ሶስተኛ ነገር ደግሞ ላሳያችሁ ማለት ነው። ሶስተኛ ነገር እዚህ ስለነበረ ነው እንትን ያልኩባችሁ ማለት ነው። ሶስተኛ ነገር ይሄ ሻምፖ በጣም ምርጥ ሻምፖ ነው። በደንብ እዩት ማለት ነው። ይሄ ሻምፖ በጣም ምርጥ ሻምፖ ነው። በደንብ አይታችሁታላ፣ ይታያችኋል። ይሄ ሻምፖ ምርጥ ሻምፖ ነው። ምክንያቱም ይሄንን የሚያሳያችሁ በምክንያት ነው። ለምን መሰላችሁ? እናንተ እንደዚህ ገዝታችሁ ስትጠቀሙት አንድ ጊዜ ብቻ አይደለም። ምክንያቱም ሁሉ ጊዜ ይሄን ቀያይሮ እንዳያመጡባችሁ ሁሌም ስክሪንሾት አንስታችሁ ይሄን ነገር ሲሙን ይዛችሁ እስከ መጨረሻ እስክትሳፈሩ ድረስ ይሄን ነገር አምጡልኝ ማለት ትችላላችሁ። ገብቷችኋል? በመጨረሻ ላሳያችሁ። በመጨረሻ ደግሞ ቻፕስቲክ ስንት ነገር እንደዚህ ከምትጠፈጥፉ የሆነ ያልሆነ ነገር ዱቄት በፊታችሁ ላይ እንደዚህ ከምትለጥፉ ማለት ነው። መለጠፍ ካስፈለጋችሁ አንደኛ ያገባችሁ ነገር ከሆነ ባላችሁ ጋር ስትሄዱ መለጠፍ ትችላላችሁ ማለት ነው። ትለጠፋላችሁ እንደ ግድግዳ ማለት ነው። እና ሌላው ነገር ደግሞ ቅባት፣ ይሄ ቫዝሊን ነጩ ማለ እንደምታውቁት ያው ኢትዮጵያም ለምንጠቀመው ማለት ነው። ይሄም አለ። ይሄ ቫዝሊን በጣም ሚለይ በጣም ምርጥ ቫዝሊን ነው። በቃ ምርጥ ምን ልበላችሁ፣ በሎሽን ቦታ ተተክቶ እንደ ሎሽን የሚሆን ማለት ነው። በነገራችን ላይ እንደዛ ስላችሁ በእውነት ወላሂ ከጀርባ ያለው እንትን ማለት ነው አላየሁትም ነበረ። ይሄ ሎሽን ማለት ነው ብዙ ልጆች ይጠቀሙታል። ይሄን ሎሽን ይጠቀሙታል፣ ይመቻቸዋል። እኔ ግን ሽታ ስላለው አይመችኝም። ሽታ ያለው ነገር ለኔ አይመችኝም። ይሄም ትንሽ ሽታ አለው፣ ግን ያን ያህል እንትን ያለ ነገር አይደለም ማለት ነው። ልክ እንደማይዋርድ ትንሽዬ የሆነ ሽታ ትንንሽ አለው ማለት ነው። ይሄን እንትንም መጠቀም ትችላላችሁ፣ ግን ሽታ ማይጠላባችሁ ልጆች መጠቀም ትችላላችሁ ማለት ነው። እና እነኚህ አራቱን ነገራቶች ሁሌም ሴትዮዋ ወር ሞልቶ በምትጠየቃችሁ ሰዓት እናንተ ምን ልግዛላችሁ በምትላችሁ ሰዓት ሁሌም ያን ነፍስ ሸይ ብላችሁ መናገር አለባችሁ። ምክንያቱም ቆዳችሁ እስከፈለጋችሁ ድረስ፣ ጸጉራችሁን እስከፈለጋችሁ ድረስ፣ ሀታ ቤቢ ሄራችሁ ድረስ ነው የሚያበቅልላችሁ ማለት ነው። ያኔ ማየት ማመን ነው። ከዚህ በላይ እኔ ይሄ ሁሉ አሳይቻችሁ ሌላ ይሻለኛል ካላችሁ መብታችሁ ነው። ግን እኔ ምርጫዬ እነኚህ ናቸው። ከ4 አመት በኋላ የኖርኩበት ያለሁት ለውጥ ያገኘሁበት እስካሁን ብር ሲጨርስ ከርሜ አሁን ደግሞ ይሄን ነገር ካየሁ በኋላ ለውጥ በሁላቸውም ምን አይነት ለውጥ እንዳገኘሁኝ ልነግራችሁ አልችልም። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነኚህን ተጠቀሙ ያልኳችሁ ነገራቶች ሁላችሁንም እየተጠቀማችሁ ቆዩልኝ ማለት ነው። እኔ ውድድ ነው ማያደርጋችሁ። በነገራችን ላይ አንዳንድ ልጆች የሆነ ሲመክሯችሁ ወይ ደግሞ ሲነግሯችሁ ምንም የማሰሙ ብራችሁን በኦንላይን የምትጨርሱ ልጆች አላችሁ ማለት ነው። አትጨርሱ፣ በእውነት ነው የምላችሁ። ይሄ ቅባት ግን አሁንም እንዳትረሱ፣ ተቀብታችሁት የምትተኙ አይደለም፣ ተቀብታችሁት የምትታጠቡት ነው። ከዛ በኋላ ፀጉራችሁን አበጥራችሁ ሌላ ጥሩ ሽታ ያለው ቅባት ምናምን ካላችሁ ያንን ቅባት መጠቀም ትችላላችሁ። ያንን ቅባት ደግሞ እኔ በመጨረሻ የሚጠቀመው ቅባት ደግሞ ጨርሼዋለሁ። ኢንሻአላህ ካመጣሁኝ በድጋሚ በቪዲዮ መጥቼ እነግራችኋለሁ። ለእናንተ እኔ ያለውላችሁ ማለት ነው። እና ውድ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ተከታተሉ ትላችኋለሁኝ። ለሴት ልጅ ከምንም በላይ የሚመቻትን ቅባት፣ የሚመቻትን ሻምፑ፣ የሚመቻትን ቫዝሊን ነው የሚመቻትን፣ ለገላዋ የሚመቻትን ሳሙና ነው የምትፈልገው። በተለይ አሁን ብዙዎቻችን እኛ ኢትዮጵያን ሆነን ስንኖር ማለት ነው በሳሙና ነው መታጠብ የምፈልገው። ግን ሳሙና ለገላችን እላ አይሆንም። በቃ አንዳንድ ልጆች ነው እንትን የምትሉት እንጂ ማለት ነው ቢታዩት ይሄን ነገር ታጥባችሁ ቢታዩት ሳሙና አንድ ቀን አልጠቀሙ ነው የምትሉት። አንድ ቀን ማለት ነው። አስለን ሳሙና ራሱ ያስጠላችኋል።
በእውነት በጣም ምርጥ ስለሆነ ተጠቀሙት ነው የሚላችሁ። እኔ እንጃ ለእናንተ ምርጫችሁ ይሆናል ብዬ ተስፋ አድርጋለሁኝ። አይታችሁት ደግሞ ተጠቅማችሁት ደግሞ ለእኔ ታመሰግኑኛላችሁ ብዬ ተስፋ አድርጋለሁኝ። ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ